ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በትግራይ ክልል የኢትዮጵያና የኤርትራ የድንበር አካባቢዎች ምን አዲስ ነገር አለ? በትግራይ የተካሄደውን ጦርነት ተከትሎ የድንበር አካባቢዎች የተቆጣጠሩት የኤርትራ ወታደሮች በአዲግራት ወደ ዛላንበሳ በሚወስደው መንገድ ላይ አስቀምጠውት የነበረ አንድ ኬላ ማንሳታቸውን የክልሉ ባለስልጣናት ለቢቢሲ ተናገሩ። ከሰሞኑ የኤርትራ ሰራዊት በትግራይ ክልል የተቆጣጠራቸውን አካባቢዎች ለቆ ስለመውጣቱ በተለያዩ ማህበራዊ ሚዲያ ገጾች ላይ ሲሰራጭ ቆይቷል። ሁለቱን ሀገራት የሚያገናኙ የክልሉ አካባቢዎች ክፍት ስለመሆናቸውም ሲነገር ነበር። ቢቢሲ ያነጋገራቸው የድንበር አካባቢ ነዋሪዎች እና ምንጮች ግን የኤርትራ ሰራዊት አሁንም አካባቢዎቹን ለቅቆ እንዳልወጣ ገልጸዋል። በዛላንበሳ፣ በራማ፣ በሸራሮ እና በባድመ አካባቢዎች የተያዙ ቦታዎች አሁንም በኤርትራ ሰራዊት ቁጥጥር ስር እንደሚገኙም ተናግረዋል። ነገር ግን በዛላንበሳ መስመር የሚገኝ አንድ የኤርትራ ሰራዊት ከሌላ ግንቦት 10 2017 ዓ.ም መነሳቱን ስማቸው እንዳይጠቀስ የጠየቁ አንድ የክልሉ ባለስልጣናት ለቢቢሲ ትግርኛ ተናግረዋል። ምንጩ እንደሚናገሩትም ኬላ የተቀመጠው ከትግራይ ጦርነት በኋላ ነበር። ከአዲግራት ወደ ዛላንበሳ በሚወስደው መንገድ ላይ በነበረው ኬላ ምክንያቱ በዚህ መስመር የሚያልፉ ሰዎችና ተሽከርካሪዎች በኤርትራ ሰራዊት ፍተሻ ይደረግባቸው እንደነበረም ገልጸዋል። ከአዲግራት ወደ ዛላንበሳ በሚገኘው መንገድ ላይ የነበረና በኤርትራ ሰራዊት የቆመ አንድ ኬላ ለጊዜው ምክንያቱ ባልታወቀ ሁኔታ እንዲነሳ ሆኗል ብለዋል። በሚያልፉ ሰዎችና ተሽከርካሪዎች ላይ ይደረግ የነበረው ፍተሻ መቆሙን እንደሚያውቁ አክለዋል። ይሁን እንጂ አሁን በተለያዩ የትግራይ ክልል የድንበር አካባቢዎች የኤርትራ ሰራዊት እንደሚገኝ ባለስልጣናቱ ለቢቢሲ አረጋግጠዋል። ለምሳሌ በዛላንበሳ አዲ ሀቂ ሰፈር፣ ዘንባ ንጹህ አካባቢ፣ አዲስ ዓለም አካባቢ፣ በከፊል አዲ አስራት እና የሮቢ አካባቢ ዳርቻዎች የኤርትራ ሰራዊት ይገኛል ብለዋል። ከዛላንበሳ በ20 ኪሎ ሜትር ርቀት በምትገኘው ፋጺ ከተማ ከ2016 ዓ.ም ጀምሮ የኢትዮጵያ ፌዴራል መንግስት ጉምሩክ ባለስልጣናት አሁንም የኮንትሮባንድ እንቅስቃሴ እንደሚቆጣጠርም አብራርተዋል። ከዛላንበሳ 20 ኪሎ ሜትር ርቀት ላይ ፋጺ ላይ የኢትዮጵያ ገቢዎች እና ጉምሩክ ባለስልጣናት የፍተሻ ጣቢያ ስለነበረ በድንበር ላይ መደበኛ የንግድ ልውውጥ ማድረግ አይቻልም ብለዋል። ቢቢሲ ያነጋገራቸው የሽራሮ እና የራማ ድንበር አካባቢዎች ነዋሪዎችም በተመሳሳይ ኤርትራ ሰራዊት ለቅቆ አለመውጣቱን ገልጸዋል። አንድ የሽራሮ አካባቢ ነዋሪ በወረዳው ስለሚገኘው አዲ ጸጸር፣ ብቻላማ፣ ዘንበል፣ ባድመ፣ ሀዲስ ሳዲ፣ ደምንቦ፣ ጉዳሙ እና ደምንቦ ሞንጊሎ የተባሉ አካባቢዎች በኤርትራ ሰራዊት ስር እንደሚገኙ ገልጸዋል። እነዚህ አካባቢዎች ከጦርነቱ በፊት የኢትዮጵያ መከላከያ ሰራዊት የነበረባቸው እንደነበሩም ተናግረዋል። ነዋሪው በማህበራዊ ሚዲያ የሚሰራጨው ነገር ውሸት፣ ሁሉም ነገር እስካሁን ባለበት ነው ያለው፣ ምንም አይነት የፌዴራል ኃይልም የለም፣ የትግራይ ጸጥታ ኃይልም የለም፣ የኤርትራ ሰራዊት ብቻ ነው በአካባቢው ያለ ብለዋል። በራማ ድንበር አካባቢ የሚገኝ ሌላ ነዋሪም በተመሳሳይ በኤርትራ ሰራዊት የተያዙ አካባቢዎችና ድንበሩን በተመለከተ አዲስ ነገር እንደሌለም አመልክተዋል። ከቅርብ ጊዜ ወዲህ የተወሰኑ የህዝብ ለህዝብ ግንኙነት መጀመራቸውን የሚገልጹት ነዋሪው የአካባቢው ነዋሪዎች የኤርትራ ሰራዊት በሚቆጣጠረው አካባቢ ወደሚገኝ ወንዝ በመሄድ እንስሶቻቸውን ውሃ እንደሚያጠጡ ተናግረዋል። አሁን ህዝቡ ወደ ወንዝ ይወርዳል፣ አንዳንድ ነገር ያደርጋል፣ በጎችን ከብቶችን ውሃ እያጠጣ ይመለሳል። ሌላ የሚያደርገው ነገር ካለ እንደዚያ ያደርጋል። ከዚህ በፊት እንደዚህ አልተለመደም ነበር። አሁን ግን ያለው ሁኔታ ይህ ነው ብለዋል። ከኤርትራ በኩል ከከብቶች፣ ግመሎች እና ሌሎች እንስሳት አልፈው በሚመጡበት ጊዜ በተቋቋመው ኮሚቴ አማካኝነት እንዲመለሱ እንደሚደረግም ገልጸዋል። ግመሎች ሲመጡ የእኛ ቲዲኤፎች የትግራይ ኃይሎች አሉ፣ የእነሱም አሉ ተባብረው ያስመልሳሉ። የኤርትራ ከብቶች ወይም የኤርትራ በጎች ተለያዩ እንስሳቶች ሲመጡ እንደዚህ ጥሩ ነገር አለ ሲሉ ተናግረዋል። ከዚህ ውጭ ግን ይፋዊ በሆነ መልኩ የተጀመረ የህዝብ ለህዝብ ግንኙነትም ሆነ የትራንስፖርት አገልግሎት እንደሌለ
ነዋሪው አስረድተዋል። ኢትዮጵያና ኤርትራ በድንበር ይገባኛል ምክንያት ደም አፋሳሽ ጦርነት ማድረጋቸውን ተከትሎ የድንበር ኮሚሽን የሁለቱ ሀገራት ድንበር ካመለከተ በኋላ መሬት ላይ ባለመወሰኑ አሁን ድረስ የሁለቱ ሀገራት ድንበር በግልጽ ሳይለይ ቆይቷል። በትግራይ ጦርነት ወቅት የኢትዮጵያ ፌዴራል መንግስት ደግፈው ሲዋጉ የነበረው የኤርትራ ሰራዊት ይገባኛል በሚላቸውና በሌሎችም የትግራይ አዋሳኝ አካባቢዎች መቆጣጠሩ ሲነገር ቆይቷል። ቱርክ አውሮፕላን ከመቆሙ በፊት የሚነሱ ተሳፋሪዎችን እቀጣለሁ አለች። ወደ ቱርክ የሚጓዙ መንገደኞች የአውሮፕላኑ የመቀመጫ ቀበቶ ምልክት ከመጥፋቱ በፊት ከተነሱ ቅጣት እንደሚጠብቃቸው ተቆጣጣሪዎች ገለጹ። የቱርክ ሲቪል አቪዬሽን ባለስልጣናት ትዕዛዙን ያስተላለፈው ከተሳፋሪዎች ቅሬታ ከደረሰ በኋላ መሆኑንም አስታውቋል። ሕጎቹ በዚህ ወር መጀመሪያ ላይ ተግባራዊ ሆነዋል። ባለስልጣኑ ሕጎቹን የተላለፈ ቅጣቱ ምን እንደሆነ በመመሪያው ውስጥ ባይጠቅስም $70 ገደማ እንደሆነ የቱርክ ሚዲያዎች ዘግበዋል። እንዲህ አይነት ክስተቶች በከፍተኛ ሁኔታ መጨመራቸውን ያስጠነቀቀው ባለስልጣኑ አውሮፕላኑ ከማረፉ በፊት ከመቀመጫዎች በላይ ያለውን ሻንጣ ማስቀመጫ በርካታ መንገደኞች እየከፈቱ ነው የሚል በርካታ ቅሬታዎች ደርሰውኛል ብሏል። ቱርክ በዓመት በ10 ሚሊዮኖች የሚቆጠሩ ቱሪስቶችን ታስተናግዳለች። አየር መንገዶች በበረራዎች የውስጥ ማስታወቂያዎች ትዕዛዙን ማስተላለፍ እንደሚገባቸውና ይህንን ተላልፈው የሚገኙትን ማሳወቅ እንደሚገባቸው የአቪዬሽን ባለስልጣኑ ተናግሯል። ተሳፋሪዎች የመቀመጫውን ቀበቶዎች ምልክቱ እስኪጠፋ ድረስ እንዳይፈቱ እንዲነገራቸውና በመቀመጫው በላይ ያለውን የሻንጣዎች ማስቀመጫ ከመክፈት ይታቀቡ ብለዋል። እነዚህ ሕጎች የማይከተሉ መንገደኞች ለባለስልጣኑ ሪፖርት ሊደረጉ ይገባል ብለዋል። ብሔራዊ የቱርክ አየር መንገድ የበረራዎች ማስታወቂያውን እንዳሻሻለ ዩሮኒውስ ዘግቧል። በሕጎች የማይመሩ መንገደኞች ረብሻ በመፍጠር ለሲቪል አቪዬሽን ዳይሬክተር ሪፖርት ይደረጋሉ፣ በሕጉ መሰረትም አስተዳደራዊ ቅጣት ይጠብቃቸዋል የሚል ማስጠንቀቂያ በበረራ አስተናጋጆች መነገሩን ሚዲያው ዘግቧል። ቢቢሲ አየር መንገዱን አስተያየት ቢጠይቅም እስካሁን ምላሽ አላገኘም። ከእርግዝና ውጭ የወር አበባ እንዲቀር የሚያደርጉ 8 ምክንያቶች። የወር አበባ መቅረት በብዛት ከእርግዝና ጋር ይተሳሰራል። ሆኖም ግን እርግዝና ሳይፈጠር የወር አበባ የሚቀርባቸው ምክንያቶች አሉ። የወር አበባ በአማካይ በ28 ቀናት ይመጣል። ከ24 እስከ 35 ባሉት ቀናት የወር አበባ ዑደት ያላቸው ሴቶችም አሉ። የወር አበባ አልፎ አልፎ ቢቀር እንደ ችግር ባይወሰድም በተደጋጋሚ ከተከሰተ መነሻ ምክንያቱን መታወቅ አለበት። የማህፀን ሐኪም ዶክተር አሚራ አልኮሬድን ማርቲኔስ እንደሚሉት ሰውነት በምን መንገድ ይሰራል የሚለውን ማወቅ ያስፈልጋል። ትክክል ያልሆነ ነገር ሲከሰት ማወቅ ያስፈልጋል። እያንዳንዷ ሴት ሰውነቷ በተለያየ መንገድ ይሰራል፣ አንድ አይነት ሊሆንም አይችልም ይላሉ። እርግዝና ሳይከሰት ለ3 ተከታታይ ወራት የወር አበባ ከቀረ ሐኪምን ማማከር ያስፈልጋል። የወር አበባ ከ45 ዓመት በፊት ከቆመ የባለሙያ ምክር መጠየቅ ያሻል። 15 ዓመት ሞልቷቸውና የወር አበባ ማየት ያልጀመሩ ሴቶች ወደ ሕክምና መሄድ እንዳለባቸውም ባለሙያዎቹ ይመክራሉ። ከእርግዝና ውጭ ሴቶች የወር አበባቸው እንዲቀር የሚያደርጉ 8 ምክንያቶች ቀጣዮች ናቸው። 1. ጭንቀት። ዶክተር አሚራ እንደሚሉት ጭንቀት የዘመኑ ወረርሽኝ ሆኗል። የወር አበባ እንዲዘገይም ያደርጋል። ጭንቀት አድሪናል ሆርሞን እንዲፈጠር ያደርጋል። ይህም ሰውነት አደጋ ሊመጣ ይችላል በሚል በተጠንቀቅ እንዲቆም የሚያደርግ ሆርሞን ነው። አድሪናል መጠኑ ሲያልፍ የወር አበባ ያዛባል። የወር አበባ እንዲያጥር ወይም እንዲረዝም ሊያደርግም ይችላል። የወር አበባ ህመም
እንዲበረታ ምክንያትም ነው። በ4 ሳምንታት ዑደት ውስጥ 2 ጊዜ የወር አበባ እንዲመጣም ያደርጋል። የአካል ብቃት እንቅስቃሴን በማድረግና በመተንፈስ ሆርሞኑን ለመቆጣጠር መሞከር እንደሚቻልም ይመከራል። እነዚህ ውጤታማ ያልሆኑት ደግሞ የአእምሮ ህመምና የስሜት መዛባት ለመቆጣጠር የሚለውን የስነ ልቦና ሕክምና እንደ አማራጭ ይወሰዳል። ከመጠን ያለፈ መክሳት፣ ድንገተኛና ከፍተኛ የሆነ የሰውነት መጠን መቀነስ ከማህፀን እንቁላል የሚለቀቅበትን ሂደት እንዲያዛባ ያደርጋል። ሰውነት ከሚፈልገው በታች ወይም ጤናማ ባልሆነ መንገድ ሲቀንስ ማስተካከል የሚቻልበት መንገድ የሚያማክሩ የስነ ምግብ ባለሙያዎች አሉ። አመጋገብ ተዛብቶ የሰውነት መጠን ሲቀንስ ወይም የተዛባ አመጋገብ ህመም ሲከሰት የስነ ልቦና ባለሙያ ማማከር ይሻላል። ከመጠን ያለፈ ውፍረት ከመጠን ያለፈ ውፍረት ሰውነት ከልክ በላይ ኤስትሮጅን እንዲያመርት ያደርጋል። ይህ የሴቶችን ስነ ተዋልዶ ከሚቆጣጠሩ ሆርሞኖች አንዱ ነው። መጠኑ ሲጨምር ደግሞ የወር አበባ የሚታይበትን ፍጥነት ይጨምራል፣ አንዳንዴም የወር አበባ እንዲቀር ያደርጋል። የሰውነት ክብደትና ቁመት ምጣኔያቸው ከ30 በላይ የሆኑ ሴቶች ከስነ ምግብ ባለሙያዎች ምክር መጠየቅ አለባቸው። ከልክ ያለፈ ስፖርት ከመጠን በላይ የአካል ብቃት እንቅስቃሴ ማድረግ የወር አበባን የሚቆጣጠረውን የሰውነት ሆርሞንን ያዛባል። ከልክ በላይ የሰውነትን ስብ ማጣትም ከማህፀን እንቁላል የሚለቀቅበትን ሂደት ያዛባል። ፕሮፌሽናል ስፖርተኞች ሰውነታቸውን መቆጣጠርና መከታተል የሚችሉበት መንገድ ተቀምጦላቸዋል። ፖሊሲስቲክ ኦቫሪ ሲንድሮም እንቁላል የሚያድግበት በማህፀን ክፍል ላይ የሚፈጠር የሆርሞን መዛባት ወይም መቀነስ ከማህፀን እንቁላል የሚለቀቅበትን ሂደት ያውካል። የዩናይትድ ኪንግደም ብሔራዊ የጤና ተቋም እንደሚለው ከ10 ሴቶች አንዷ ይህ እክል ያጋጥማታል። ይህም 33 በመቶ የወር አበባ እንዲቀር ምክንያት ይሆናል። ማረጥ ወይም ያለ ጊዜው ማረጥ ከእርግዝና ጡት ማጥባት ውጭ ተፈጥሯዊ የሆነ የወር አበባ መቅረት ምክንያቱ ማረጥ ነው። ወደ ማረጥ የተቃረቡ ያሉ ሴቶች የኤስትሮጅን ሆርሞን መጠናቸውን ይቀንሳል፣ ከማህፀን እንቁላል የሚለቀቅበትን መጠን እንዲቀንስም ያደርጋል። ማረጥ የሚከሰተው ከ45 እስከ 55 ባለው ዕድሜ ቢሆንም ከ40 ዓመት በፊት ቅድመ ማረጥ ሊከሰትም ይችላል። የእርግዝና መከላከያ አንዳንድ የእርግዝና መከላከያ እንክብሎች ወይም መርፌ የወር አበባ እንዲቀር ምክንያት ይሆናሉ። የወሊድ መከላከያ መውሰድ ካቆሙ በኋላ ሰውነት ወደ መደበኛው የወር አበባ ዑደት ለመመለስ ጊዜ ይወስድበታል። የተለያዩ ህመሞች ዘለግ ላለ ጊዜ የቆዩ ህመሞች የወር አበባ እንዲቀር ያደርጋሉ። የስኳር ህመምና የሆርሞን መዛባት እንደ ምሳሌ ይጠቀሳሉ። ለአእምሮ ህመም የሚሰጡ መድኃኒቶች፣ የካንሰር ህክምና፣ የደባቴ መድኃኒቶች እንዲሁም የደም ግፊትና አለርጂን ለማከም የሚወሰዱ መድኃኒቶች የወር አበባ መቅረትን ከሚያስከትሉ መካከል ይገኙበታል። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።